ኢነ ሀዘ አልዕልሙ ዲን፣ ይሄ እውቀት የተባለው ነገር ሃይማኖት ነው፣ ከዲን አካል ነው። ፈንዙሩ አመን ተእኹዙነ ዲነኩም፣ ሃይማኖታችሁን ከማን እንደምትወስዱ ተመልከቱ፣ አጣሩ። ጨርሻለሁ። ኸይር። ወደ ፕሮግራማችን ስገባ መጀመሪያ የገባው ዩዘር ነው። ዩዘር ሰላም ብያለሁ። አለን አልሐምዱሊላህ። እንዴት ነህ አንተ? ከየት ቤተ እምነት ነህ? ኮሜንት ላይ አይሰማም ይላሉ። የማን ድምጽ ነው የማይሰማው? ከኦርቶዶክስ አይሰማም። የሱ የኔ ድምጽ አይሰማም። እስኪ አውራ። አይሰማም ድምጼ? አዎ በቃ ሚውት አድርጋ። ያንተ ድምጽ ይሰማል። አሁን መጣ ብለዋል። ኸይር። ከየት ቤተ እምነት ነህ? ከኦርቶዶክስ ከኦርቶዶክስ። እሺ ጥያቄ ነበረኝ። እሺ ምን ነበር ጥያቄ? አንድ ሰው እግዚአብሔር ወይም ደግሞ ትንሽ አምላክ መሆን ይችላል ማለት አልገባኝም። ትንሽ አምላክ ትንሽ እግዚአብሔር እንደ እግዚአብሔር መሆን ይቻላል? እግዚአብሔር ነው። አንተ እግዚአብሔር መሆን ትችላለህ? እኔ እግዚአብሔር መሆን አልችልም። እኔ ፍጡር ነኝ፣ ሰው ነኝ። አይ ኸይር። ቆይተህ ስታወራ ማንነት ታውቀዋል። በውስጥም ኮንፊርም አድርገውልኛል። ትናንትና ስትሳደብ የነበርከው አንተ ነህ። ተሳደብክ ብዬ ደግሜ አልሰድብህም። ስብዕናህን ምን እንደተማርክ ያለህበት ምን እንደሆነ ከተግባራህ አይተናልና ከዚህ በኋላ ተሰማኛለህ። ተሳስተህ እኔ ቤተ ክርስቲያን እንዳትልክ እሺ? ተሳስተህ ብያለሁ። ተሳስተህ እንዳመጣ ይሄድ ያ ጀማ። እንደዚህ ተሳዳቢ ሰው አያስፈልግም። እናት እየጠቀሰ እንደዚህ እያለ አምላካችሁ ነብያችሁ እያለ የሚሳደብ ሰው ጥቅም የለውም። እሱ ጋር ማውራት አስመሳይም ነው። በኔትወርክ ራሱ ያስታውቃል እሱ እንደሆነ። ኸይር ጆኒ ሰላም ብያለሁ። ይምሩ ሰላም አለይኩም ወራህመቱላሂ አቤት። ወአለይኩም ሰላም። ሰማህ ከሆነ እንትኑን ብታለያየው ጥሩ መሰለኝ። የሆነ የሚነፋነፍ ነገር አለ። ወላሂ ይረብሻል። ብቻ እኔ ተሰምቶኛል። ሰውም ይሰማዋል ብዬ አስባለሁ። የሆነ የተወሰነ እንትን አለ። አሁን ይሰማል ካላችሁ በቃ እሺ። እኔ ማይክ አሁን ይሰማል። ኢንሻአላህ። አይሽ ኸይር። አባቴ ቅዱስ ሚካኤል ተመለሱ። እሳቸው እንዴት ኖት? ይመስገን አላችሁ? ሁሉ ሰላም? ማሻአላህ ይመስገን። መልሳችሁ ባለፈው እንትን በእግዚአብሔር ይመስገን። እና እሺ አባቴ ቅዱስ ሚካኤል እንደው ባለፈው ስንወያይ አይ ቲንክ ውይይቱ ተቋርጧልና እሷን ነገር ለምን አሁን ጨርሳትም? አባቴ ቅዱስ ሚካኤል ምን ይላሉ? ሚውት ያርጉ። እሺ ከስራ አይሰማቸው ሚውት ካደረጉና ሲያወሩ ሚውት ነበረ። የስላሴ ጉዳይ ስላሴ እነዚህ አምላኮች ይገርሞታል። ትናንትና 8 ፓስተራትና ቄሶች መጥተው ነበረ፣ ግን አልቻሉም ስላሴን ማስረዳት። ሶስቱ አምላኮች የክርስቲያኖች አምላክ አልገባንም እስካሁን። መጽሐፍ ቅዱስ ላይም የለውም። ኢቭን አምላክም ለምን ይታዘላሉ፣ ይራባሉ ምናምን ነገር። አሁን ጥያቄያችን እሱ ላይ ማስረዳት መቀጠል ይችላሉ ቅዱስ ሚካኤል? እችለው ከሆነ መልሳለሁ። አይ እሺ ከመጀመሪያው ጥያቄ ልጀምሮትና እንደው ቀለል ያለ ብዙም እንዳይከብሩት ማለት ነው። ግን ሚውት አድርጉ የጀማ። ከስር ይሰማችኋል እንዴ? የእሳቸው ድምጽ ከስር ይሰማል? ንገሩኝ። ሚውት አድርጉ ቅዱስ ሚካኤል። እሺ
ይሰማል። ኸይር ከተሰማ አባ እቺ መጀመሪያ ያነቡልኛል ምን እንደምትል ማለት ነው። ከዚህ እንጀምርና ምን ትላለች ከየት መጣች የምትለዋን ነገር ቀስ በቀስ እየመረመረን እንመጣለን ኢንሻአላህ። እስኪ ቻን በቦታ እንዴ ምንድን ነው የምትለው? አሉ አሉ አባቴ ቅዱስ ሚካኤል አንብቡልኛ። አይደለም አማርኛ መሀል መሀል ላይ ያለው ግዕዙ ከላይ አለ፣ አማርኛ ደግሞ መሀል መሀል አለ። ከዚህ ጀምሮ እስኪ አንብቡ ምን ይላል ይሆናል። እስኪ ከዚህ ጀምሮ ፈቃዱ ስለሆነ ፈቃዱ ምን ላይ ነው የሚገኘው? መጀመሪያ እስከሳየኝ መጽሐፈ መነኮሳት ላይ የቤተ ክርስቲያኒቱ ትልቁ መጽሐፍ ላይ። እሺ እሺ አሁን አንብቡት። መዋዕል ላይ እስከሳየኝ መዋዕል ላይ ያሳየኝ ምን ይላል? ርዕሱ እስከሳየኝ ፍሊክሲዮስ ያው ፍሊክሲዮስ ታዩታል እዚህ ጋር ፍሊክሲዮስ ማለት ያው ከክፍሉ አንዱ ያው እዚህ ጋር ፍሊክሲዮስ አውቀዋለሁ። ይሄኛው ላይ አይዋ ማሻአላ ካወቁት እስኪ አንብቡልን። ፈቃዱ ስለሆነ ፈቃድን ስለመፈጸም በትዕግስት መጽናት ይታወቃል። ለክርስቶስ በላይ ይህን ጾር ለመዋጋት የበቃች ነፍስ ንዕድ ክብርት ናት። ይህን ጾር ድል በነሳች ጊዜ ንጹሕ ልብ ይሰጠዋል። የልቡናውን ብርሃን ያያል። የጸጋ አምላክም ይሆናል። ወይ ከውን አምላክ ምድራዊ ይሆናል። በቃ ወይ ከውን አምላክ ምድራዊ በግዕዙ በሩታ ወይ ከውን አምላክ ምድራዊ። ጥያቄያችን አንድ ሰው የጸጋ አምላክ መሆን ይችላል? እንደ ፈጣሪው እንደ እግዚአብሔር ማለት ነው። እንደ ፈጣሪው እንደ እግዚአብሔር መሆን ይችላል? ፈጣሪ የምድር አምላክ ነው መጽሐፉ ነው ያለው። እንግዲህ አሁን ጥያቄ ምንድነው? እዚህ ጋር ወይ ከውን ምድራዊ አምላክ የምድር አምላክ ይሆናል ይላልና ጥያቄያችን አንድ ሰው ጻድቅ ከሆነ ምድራዊ አምላክ ይሆናል እንዴ? አምላክ ምን ማለት ነው? እስኪ ንገረኝ ትርጉም መጀመሪያ። እሱ ላይ እንመጣለን። መጀመሪያ ይሄ ጥያቄ መልሱልኛ። አምላክ ምንድን ነው የሚለውን ከማየታችን በፊት አንድ ሰው አምላክ ይሆናል የአምላክን ትርጉም ሳታውቅ ነው እንዴ ስለ አምላክ የምታወራው? እሱም በኋላ ይነግሩናል፣ ያስተምሩናል። ችግር የለውም አባ። ግን መጀመሪያ ጥያቄ መልሱልኛ። እዚህ መጽሐፍ ላይ ምን ይላል? ወይ ከውን አምላከ ምድር ይላል። አምላከ ምድር ይላል። ይሄ መጀመሪያ መልሱልኛ። ይሄን ሳታምን ወዴት መሄድ አይቻልም። አምላክ ምን ማለት ነው? መጀመሪያ መልሱ። አምላክ ምንድን ነው ከፍተና ነበር። አምላክ ምንድን ነው? እሱ ላይ እንመጣለን። መጀመሪያ ይሄ ጨርሱልኝ። ቀድሜ እኮ የጠየኩት እኔ ነኝ አባ። ቀድሜ የጠየኩት እኔ ስለሆንኩኝ መልሱልኝና ከዛ አምላክ ምንድን ነው እንመጣለን። መጽሐፉ ወይ ከውን አምላከው ምድራዊ ይላል። ይቀበሉታል? ይሆናል አንድ ሰው አምላክ ይቀበሉታል ትለኛለህ? መጽሐፌ እኮ ነው። ለምን አልቀበለው? ስለዚህ መልሱልኝ። አንድ ሰው አምላከ ምድራዊ መሆን ይችላል? አዎ ይችላል። በቃ አመሰግናለሁ። ተስማምተናል። ስለዚህ ያጀማ ሰምታችኋል። ለዛ ነው የባለፈውም ቄስ ራሱ ታናናሽ እግዚአብሔሮች እንሆናለን ብለው የሚያምኑት። ሰምታችሁኝ አይደለ? ሰዎች እግዚአብሔር መሆን ይችላሉ። ታናናሽ እግዚአብሔሮች ማለት ነው። አሁን አምላክ ይምራል ወይ ወጣለሁ ወይ ተነ ስርዓት አድርገህ አውራ። ምን አደረኩኝ አባ? መጽሐፉ የሚለው እኮ ያመኑትን ነገር እኮ ያልኩት አምላክ ናችሁ እኮ ክርስቲያኖች። መጽሐፋችሁ ነው ያለው። ስማኝ፣ ሶስት አምላክ ሳይሆን ፖለቲካ ልትሰራብኝ ሳይሆን እዚህ የገባሁት እየሰማህ ነው። ፖለቲካ ሳይሆን መጽሐፍ እኮ ነው። የእግዚአብሔር ቃል መጽሐፋችሁ ፖለቲካ ነው እንዴ አባ? መጽሐፋችሁን ፖለቲካ። ተረጋጋ። ነው መጽሐፉትን ፖለቲካ ይበሉ። መጀመሪያ ነው መጽሐፉትን እንትን ይሄ ፖለቲካ ይበሉ። ያንተን ወሬ እንጂ የመጽሐፉን አላልኩም እኔ። አዳምጥ። መጽሐፉን ነው አውታኝ። እኔ ደግሞ ያወራሁት መጽሐፉን ነው አባ። መጽሐፉ ላይ አምላካችን ስማ ይላል። ስማ አምላካችን እሺ ለሙሴ ለቅዱስ ሙሴ አምላኩ ለፈርዖን ብሎታል። እየሰማኸኝ ነው? አዎ አውቃለሁ። ምን ማለት ነው? እስከ ዘጸአት ምዕራፍ 7 ቁጥር 1 አውቀዋለሁ። ላገዘው ምን ማለት ነው? እሱ ላይ እንመጣለን። ችግር የለውም። ማን አምላክ ያደረገው ምን ማለት ነው? አመጣለሁ። ችግር የለውም። እሺ ጊዜ አትፈጂም። አሁን አውራ። ምን ማለት ነው? እሺ ላውራ። በቃ እየሰማኸኝ ነው? እሺ ይፍቀዱልኛል። መጽሐፍ እሺ ላውራ። አይሰማም እንደ አባ
እያወራሁ ነው። አይሰማም? አሉ አሉ ያጀማ አይሰማም እንዴ? የሆነ ችግር አለ ድምጽ ላይ የሚያስተጋባ ነገር አለ። ቆይ አንዴ የሚያስተጋባ ነገር አለ ማለት ኤርፎን ነቅያለሁ። አቡኪ ያስተጋባ እንዴ? እስኪ በሌላ ሞባይል ቼክ አድርጉ። እሳቸው ሚዩት ሲያነሱ ነው ኢምሩ የኔም ያስተጋባ እሳቸው ሚዩት አባ እሺ አባ ማይኩን እንቀውታ አንዴ እና ደግሞ ኢንሻአላህ አቡኪ ካለ በደቂቃ ታደርግልናለህ። በደቂቃ ብናወራ ደስ ይለኛል። ያው መምህር ስለሆነ ወይም ደግሞ ስለሚያውቁ በደቂቃ እናደርጋለን። ምን ስማኝ፣ 4 ደቂቃ ታደርግልናለህ። መምህር አስበለኝ። እኔ አንድ ተራ የሰንበት ተማሪ ነኝ። መምህር አስበለኝ። መምህር አሸነፍኩ ልትል ነው አይደለም? መምህር እኔን እንኳን አታሸንፈኝ። አይ ባለፈው ጨርሰናል። አባቴ አሉ እሱ ላይ ባለፈው ተስማምተናል እኮ አባቴ ረሱት እንዴ? መምህር አሉት ብዬ ጨርሰናል እኮ። መምህር አይበሉኝ ብለው ተስማምተናል። አንልም ከመምህር አባቴ ቅዱስ ሚካኤል ነው ያለው። እሺ አይቆጡ፣ ችግር የለውም። መጀመሪያ ሐሳብ ያስቀምጥና ከዛ በኋላ በደቂቃ እንጀምራለን። ችግር የለውም። አምላክ ማለት ማን እንደሆነ ያላሳዩት አምላክ ማለት ትርጉም እንደሆነ የመጽሐፍ ቅዱስ መዝገበ ቃላት እንደዚህ ይላል። አምላክ ቃሉ ግዕዝ፣ ገዢ፣ ፈጣሪ፣ ክብርና ኃይል፣ ስልጣን ያለው ማለት ነው። ያው ማስረጃ። ስለዚህ አምላክ ትርጉም ምንድነው? ገዢ፣ ፈጣሪ፣ ክብርና ኃይል ያለው ማለት ነው። ጨርሰናል። ሁለተኛ ደግሞ ያነሱት ጥቅስ ዘጸአት ምዕራፍ 7 ላይ ይገኛል። ሙሴ ኤሎሂም ተብሏል። የእግዚአብሔር ቃል የመጣላቸው ኤሎሂም ተብለው ይጠራሉ። ምድር ላይ ኤሎሂም ነው ቃል ለነሱ ይውላል ነው። ጨርሰናል። አሁን አቡኪ 4 ደቂቃ አድርግልኝና እኔ ልጀምር። ከዛ በኋላ አባቴ ደግሞ ቀጥለው ያወራሉ። እየሰማኝ ነው? በደቂቃ ላስረዳ። የጠየኩህ እኔ ሙሴ የፈርዖን አምላክ የተባለው ለምንድን ነው? ንገረኝ። እቺን ንገረኝና ወደ ሌላ ታልፋለህ። አይ እሺ፣ ገዢ ስለሆነ አለቃው ስለሆነ። አሁን ልቀጥል። ምንድነው የገረመህ? መጽሐፈ ፊልክስ ምንድነው የገረመህ? የገረመኝ ነገር መሰረት አብዛኛው ክርስቲያን ከማአምላክ እንደሆነ አያውቅም። ማለትም አምላክ ተብሎ እንደሚጠራ አያውቅም። ይሄን ነገር ደግሞ ተባረኩ እርሶም አምነዋል። በክርስትና አንድ ሰው ጻድቅ ከሆነ አምላክ ተብሎ ይጠራል። እግዚአብሔር ነው የጸጋ አምላክ፣ የጸጋ እግዚአብሔር የዓለም ገዢ ነው፣ የባህሪ ገዢ ነው። ቅዱሳን ደግሞ በጸጋ የምድር ማለትም ገዢ ሆነው እንዲኖሩ ስልጣን ይሰጣቸዋል እንጂ የአምላክነት ባህሪ አይደለም። አቁም። በቃ አመሰግናለሁ፣ ተቀብያለሁኝ። እኔ ያልኩት እኮ አምላከ ምድራዊ ነው ያልኩት እንጂ ይሆን አምላክ ሊተራሊ አምላክ ነው አላልኩም። አምላካው ምድራዊ ይሆናል። እሱም ደግሞ የሌላ ነገር ያለ ተመስሏል። አብዛኛው ክርስቲያን አምላክ እንደሆነ አያውቅማ። አብዛኛው ክርስቲያን አምላከ ምድራዊ እንደሆነ አያውቅም። እርሶ ግን ጀግና ነው፣ ታምነዋል። አሁን ደቂቃ አስጀምርልኝ አቡኪ። ለቅዱሳን ነው የሚሰጠው ደግሞ ያዳምጡሽ አባ። እሺ ችግር የለውም። ያው 4 ደቂቃ መጀመር ትችላለህ። እሺ አልሐምዱሊላህ ወከፋ። በስላሴ ጉዳይ ልናወራ ነው አባ። ረሱት እንዴ? ረሱ እንዴ? ምንድነው? አቁምላቸው እስኪ ምንድነው የሚሉት? አሉ እሺ ልቀጥል። ረስተውት ነው አስታውሰውታል። እሺ አልሐምዱሊላህ ወሰላቱ። አቡኪ ያስጀምርልኛል ደቂቃዬ? አስጀምረዋለሁ። ፊት ለፊት አስቀምጣለሁ። ቶሎ በል። እሺ ከዜሮ አድርግልኝ አንዴ። ከዜሮ አድርግልኝና ልቀጥል። አሳይተኝ ነው ካላየሁ አላ ሰዓት እያጭበረበረ ነው። ጠጣ ይበሉ። እሺ አንድ አፍታ ቆይ። እሺ እዚህ ጋር